በጉራጌ ዞን እዛወርዳ ዳርቻ ቀበሌ ከ600 ሚሊዮን ብር በላይ በሆነ ወጪ ለመጀመሪያ ጊዜ በክልሉ ለየት ያለ የብረት ማምረቻ ፋብሪካ ተገንብቶ አገልግሎት መስጠት ጀምሯል። ፋብሪካው በ2550 ካሬ ሜትር ላይ ያረፈ ሲሆን በተለይም በሀገሪቱ ያለው የብረት ፍላጎት ለማሟላት የኢንዱስትሪ ዘርፉም ለማነቃቃት ከፍተኛ ሚና እንዳለውም ተጠቁሟል። ለ273 ዜጎች በቋሚና በጊዜያዊነት የሥራ ዕድል ተጠቃሚ እንደሚያደርግ የተገለጸው ይህ ፋብሪካ ለአካባቢ ወጣቶችን ሰፊ የሥራ ዕድል በመፍጠር ረገድም አስተዋጽኦ የጎላ ነው። በምርቃት ስነ ስርዓቱም የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው ጨምሮ ሌሎችም የክልሉ የዞን እንዲሁም የወረዳ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የዚሁ የቪታሳሊቲ ብረት ፋብሪካ ባለቤት አቶ ሰኢድ ሀጅ ኑር ፋብሪካው የተለያዩ መጠንና ቅርጽ ያላቸው ቱቡላሪዎች የሚያመርት እንደሆነም ገልጸዋል። ቾትኒ ወኺ ብንመዝር ደፕሮታን ከረኒ ገነፈ ተሙዝር ንቤኒ ማረና እንጎዳት ማንብር የዋርኪኒ ጄዛ ንቤታ የካስ የቾትኒ ወኺ ብንመዝር ደፕሮታን ከረኒ ገነፈ ተሙዝር ንቤኒ ማረና እንጎዳት ማንብር የዋርኪኒ ጄዛ ንቤታ የካስ በጅጓረና ከረ ተደሞና ማጂ ማና የበደረ ወታው ድንከማ አህዳታ ሙድሬ አይተም የኔ ያዶተና ማሬ እሳት ከርሆን ትጨን እሸረረ ባቂ ማንሽራን ሽቲ ማተና ሰደድ ዝንጋቲ ተባለ ወባጃ ያሸፍ ያባተ ዘርፎ ያጥራና